ሰላም የተወደዳችሁ ቤተሰቦች ዌልካም ቱ ማይ ቻናል። እንግዲህ ዛሬ ስለ ፕሬዘንት ኮንቲኒየስ በደንብ አድርጌ ፍትፍት አድርጌ በቻልኩት መጠን አስረዳችኋለሁ። እናንተ አለርትድ ሁናችሁ ነቃ ብላችሁ በደንብ ተከታተሉኝ። ግልጽ በሆነ መንገድ ነው ይዤላችሁ የመጣሁት። ስለዚህ ደግሞ አንድ ደስ የሚለው ነገር የሚቋረጥ ኮርስ አይደለም ያመጣሁላችሁ። እኔ አሁን የእናንተ ድጋፍ እፈልጋለሁ። ለምን እስካሁን ዩቲዩብ ላይ የተጠናቀቁ ኮርሶችን ብዙ ጊዜ አላየሁም። አሁን ለኢትዮጵያውያን ተማሪዎች የሚሆኑ ማለት ነው። ስለዚህ አሁን በጣም ረጅም ኮርስ የግራመር ኮርስ ማለት ነው ከቀላል ጀምሬ እስከ ከባድ እስከሚባሉ ተከታታይ ቪዲዮዎችን እየሰራው ነው ማለት ነው። ሶ ላይክ፣ ሰብስክራይብ እና ሼር ማድረግ አለባችሁ። ሌሎችም ተማሪዎች ከኔ ጋር ከእናንተ ጋር አብረው እንዲቀጥሉ ማለት ነው። በተረፈ ግን አጫጭር እያደረኩ ነው ማቅረብላችሁ፣ አላሰለቻችሁም ማለት ነው። ሶ ዛሬ ፕሬዘንት ኮንቲኒየስ ቴንስ የሚባለውን ነው የምናየው። እንግዲህ መቼ እንደምንጠቀመው ላሳያችሁ። ለምሳሌ ሳራ መኪናዋ ውስጥ ናት እንበል። መኪናዋ ውስጥ ናት፣ ወደ ስራ እየሄደች ነው። ስለዚህ ምን ብለን ነው የምንገልጸው? እሷን ስንገልጻት ሺዝ ድራይቪንግ ቱ ወርክ እንላለን ማለት ነው። ምንድነው? እሷ ወደ ስራ እየሄደች ነው። ምን አይነት ነገር ነው እየገለጽን ያለ ነው? አሁን በመከናወን ላይ ያለን ነገር ማለት ነው እየገለጽን ያለ ነው። ይህ ማለት አሁን በመናገር ላይ ባለንበት ቅጽበት እየነዳች ነው ማለት ነው አይደለ? ሶ ድርጅቱ ገና አልተጠናቀቀም። ያላለቀ በመከናወን ላይ ያለን ተግባር ስንገልጽ ፕሬዘንት ኮንቲኒየስ ቴንስን እንጠቀማለን ማለት ነው። ኦኬ አሁን መዋቅሩ ምን እንደሚመስል እንመልከት። መጀመሪያ ሳብጀክቶች ወይም ደግሞ ድርጊቱን የሚያደርጉት ሰዎች ያስፈልጉናል። እነሱን እንጠቀማለን። ከነዛ ጋር ግን የሰዎች መደብ ስለሚለያይ እንደየመደቡ አምን፣ ኢዝንና አርን እንጠቀማለን ማለት ነው። ከዛ እንደዚህን ከተጠቀምን በኋላ ጥሬ ቨርብ ወይ ደግሞ ጥሬ ግስ የምንለውን ወይ ደግሞ ኢንፊኒቲቭ የምንለውን ቃል እንወስድና መጨረሻ ላይ አይኤንጂ እንጨምርበታለን ማለት ነው። ስለዚህ ይሄ መዋቅሩ ነው። ይህን መዋቅር ተጠቅመን ስንናገር አሁን እየተከናወኑ ያሉ ነገሮችን እየገለጽን ነው ማለት ነው። ኦኬ ሶ አሁን ሳብጀክቶቹ ልንገራችሁ፣ ሳብጀክቶቹ ምን ምን እንደሚወስዱ ማለት ነው። አይ ማለት እኔ ማለት ነው። ስለዚህ አይ ተብሎ አም ነው የሚባለው። አይ አም እንላለን። ሲያጥር አይም ይሆናል ማለት ነው። ስለዚህ አሁን እኔ እየነዳሁ ነው ስል አይ አም እላለሁ። ድራይቪንግ አይ አም ድራይቪንግ እላለሁ። ወይ ደግሞ እየሰራው ነው ስል አይ አም ወርኪንግ አይ አም ወርኪንግ እላለሁ ማለት ነው። አሁን በዚህ ውስጥ ፎርሙላውን አሟልቻለሁ አይደለ? ስለዚህ አሁን እየሰራው ነው፣ አሁን እየነዳው ነው የሚል ትርጉም ይኖረዋል ማለት ነው። ኦኬ ሳብጀክታችን ወይ ደግሞ የድርጊቱ ባለቤቶች ሂ እሱ፣ ሺ እሷ፣ ኢት ለነገር ነው የሚሆነው ማለት ነው። ስለዚህ እነዚህ በሚሆኑበት ጊዜ ኢዝን እንጠቀማለን። ስለዚህ ሲያጥር ሂ ኢዝ ሚለው ሂ ኢዝ ሚለው ሂዝ ይሆናል። ሺ ኢዝ ሚለው ሺዝ ይሆናል። ኢት ኢዝ ሚለው ኢትስ ይሆናል ማለት ነው። በዚህ መሰረት ለምሳሌ እሱ እየሰራ ነው ስትሉ ሂ ኢዝ ወርኪንግ ትላላችሁ። ወይ ደግሞ ሂ ኢዝ ዱዊንግ እያደረገ ነው ስትሉ ማለት ነው ሂ ኢዝ ዱዊንግ ትላላችሁ። ወይ ደግሞ እየሄደ ነው ስትሉ ሂ ኢዝ ጎይንግ ትላላችሁ ማለት ነው። ለሴት ከሆነ ደግሞ ሺ ኢዝ ዱዊንግ እያደረገች ነው፣ ሺ ኢዝ ጎይንግ እየሄደች ነው ትላላችሁ። ነገሮች ሊሆኑ ይችላሉ። ለምሳሌ እንደ መኪና፣ ብስክሌት የመሳሰሉ እንቅስቃሴ የሚያደርጉ ግዑዛንና ሰው ያልሆኑ ነገሮች ሲሆኑ ደግሞ ኢት ትጠቀማላችሁ። ኢት ኢዝ ዱዊንግ እያደረገ ነው። ጾታው ምንም ሴትም ወንድም ሊሆን ይችላል፣ ብቻ ሰው አይደለም ኢትን የምንጠቀመው ማለት ነው። ስለዚህ ኢት ኢዝ ዱዊንግ እያደረገ ነው፣ ኢት ኢዝ ጎይንግ እየሄደ ነው ትላላችሁ ማለት ነው። ስለዚህ ለሂ ለሺ እና ለኢት ኢዝን እንጠቀማለን፣ ለአይ አምን እንጠቀማለን ማለት ነው። ኦኬ ናው ዊ እኛ ነው፣ ዩ አንተ፣ አንቺ፣ እናንተ ወይ ደግሞ እርሶ በመባል ለነዚህ ልንጠቀሙ እንችላለን ማለት ነው። ለምን እንግሊዝኛ ላይ አጠገባችን ሰከንድ ፐርሰን ይባላል ዩ ማለት ነው። ስለዚህ አጠገባችን ያለን ሰው አንቺ ወይ ደግሞ አንተ እንላለን። የተከበረ ሰው ከሆነ ደግሞ እርሶ እንላለን። አሊያም ደግሞ ብዙ ከሆነ እናንተ እንላለን። ስለዚህ እኛ አጠቃቀማችን ብዙ ነው አጠገባችን ላለ ሰው ማለት ነው። እንግሊዝኛ ላይ ሲሆን ግን ሁሉንም በአንድ ላይ ዩ ነው የሚሉት። ሶ ዩ እንዲሁም ዘይ ደግሞ እነሱ ማለት ነው። ስለዚህ ዊ አር እንላለን። ለዊ አር ነው የምንለው። ዊ አር እኛ ነን ለማለት ነው። ዩ አር ስንል እንዳልኳችሁ ለአራቱ ይሆናል። ዩ አር ለሴት አንቺ ነሽ፣ ለወንድ አንተ ነህ፣ ለብዙ እናንተ ናችሁ፣ ለተከበረ ሰው ደግሞ እርሶ ናችሁ እንላለን። እርሶ ነወት ነው እንደዛ ነገር እንላለን ማለት ነው። ኦኬ ስለዚህ አሁን መቆየት
ለምሳሌ ስቴይ ማለት መቆየት ነው። ስለዚህ ዊ አር ስቴይንግ ካልን እያሳለፍን ነው፣ እየቆየን ነው። በቃ የሆነ ስቴይ ማለት መቆየት ነው አይደለ? እየቆየን ነው ወይ ደግሞ እያሳለፍን ነው እያልን ነው። ዩ አር ስቴይንግ እያሳለፍክ ነው፣ እየቆየህ ነው። they are staying እያሳለፉ ነው፣ እየቆዩ ነው እያልን እንጠቀመዋለን ማለት ነው። ስለዚህ አሁን እዚህ ፎከስ ማድረግ ያለባችሁ የተጀመረ ነገር ግን ያልተጠናቀቀ ድርጊትን የምንገልጽበት ቴንስ ሲሆን ፎርሙላውንም እንዳትረሱ ማለት ነው። ኦኬ ሁለተኛው አም ዱይንግ ሰምቲንግ ስንል ወይ ደግሞ የሆነ ነገር እያደረግኩ ነው ስንል ይህ ማለት ድርጅቱ ጀምሬዋለሁ ግን አልጨረስኩትም እያልን ነው። በድርጅቱ መካከል ነኝ ማለት ነው አይደለም? ስለዚህ ድርጅቱን ጀምሬዋለሁ ነገር ግን አላለቀም ካልኩኝ በመካከል ላይ ነኝ ማለት ነው። ስለዚህ እነዚህን ፎር ኤግዛምፕል አሁን ሲቹዌሽኖችን እናምጣለን እንመልከት። እባክህ ብዙ ጫጫታ አታድርግ። እባክህ ብዙ ጫጫታ አታድርግ። I'm trying to work። ስለዚህ እየሰራሁ ነው እያልኩ ነው ማለት ነው። አትረብሸኝ እየሰራሁ ነው ትላላችሁ። እየሰራሁ ነው የምትሉ ምንድነው? ሲረብሻችሁ ምን እያደረጋችሁ ነው? ስራ ላይ ናችሁ ማለት ነው። ስለዚህ ምንድነው? I am ትላላችሁ። I am ኦኬ። ከዛ trying I am trying to work ለመስራት እየሞከርኩ ነው እየሰራሁ ነው እያላችሁ ነው ማለት ነው። ወይ ደግሞ ማርኬት ነው ቢላችሁ አንድ ሰው መጥቶ he is having a shower። ስለዚህ አሁን ይህ ሰው ምን አይነት ጥያቄ ነው የጠየቃችሁ? አንድ ሰው አሁን የት እንዳለ እየጠየቃችሁ ነው። ስለዚህ አሁን እየተከናወነ ያለን ነገር ስትገልጹ he is having a shower ትላላችሁ ማለት ነው። ስለዚህ he ተብሎ is ነው he is ከዛ have የሚለው ing ሲጨመርበት having a shower። ስለዚህ የሆነ ነገር እያደረገ ነው የምትሉት በዚህ መንገድ ነው ማለት ነው። ስለዚህ ሌላኛው ምሳሌያችን እንመልከት። ፎር ኤግዛምፕል አሁን ወደ ውጭ እንውጣ። it isn't raining anymore። ስለዚህ it isn't raining አሁን ሬን የሚለው ቃል እንደ ዝናብም ያገለግላል እንደ መዝነብም ያገለግላል። ስለዚህ ምን እላለሁ? it isn't የሚለው is not የሚለው ነው። it isn't raining anymore ከምንድነው? አሁን ዝናብ እየዘነበ አይደለም እያላችሁ ነው ማለት ነው። ስለዚህ አሁን የሆነ ስላይደለ ነገር ነው ማለት ነው። ስለዚህ ስቲል ፎከሱ ምንድነው? አሁንን የሚገልጽ ነገር ነው ማለት ነው። ኦኬ ሌላኛው ምንድነው? እኛ በንግግር ላይ ባለንበት ጊዜ ድርጊቱ እየተከናወነ ላይሆን ይችላል። አሁን ከላይ የነገርኳችሁ ነገር እንዳትረሱ። ነገሮች ቀድመው ሊጀመሩ ይችላሉ። ነገር ግን ካላለቁ ሚድል ላይ ወይ ደግሞ ከመሃል ላይ ከሆነን የጀመርነውን በመጨረስ በፕሮሰስ ላይ ከሆነን ስቲል በምንናገርበት ጊዜ እንኳን እያደረግነው ባይሆን ይህን ቴንስ እንጠቀማለን ማለት ነው። ለምሳሌ አሁን እዚህ ጋር አንድ ስቲቭ የተባለ ሰው ስቲቭ በስልክ ጓደኛው ጋር እያወራ እንዲህ ሊል ይችላል። I am reading a really good book at the moment። I am reading a really good book at the moment። አሁን በጣም ጥሩ የሚባል መጽሐፍ፣ በጣም ጥሩ መጽሐፍ እያነበብኩ ነው ብሎ ሊያወራ ይችላል በስልክ ማለት ነው። እናንተም ታወራላችሁ። ግን ይህን ነገር ስትሉ ምንድነው? መጽሐፉን ቀድሜ ጀምሬዋለሁ፣ ሰሞኑን እያነበብኩት ነው። ስለዚህ ግን አላለቀም የሚል መልእክት አለው ማለት ነው። ስለዚህ ልክ በዚህ መንገድ ልትረዱት ይገባል ማለት ነው። ስቲቭ እያነበብኩ ነው ሲል በዚህ በንግግር ሰዓት መጽሐፉን እያነበበ አይደለም። ነገር ግን ማንበብ ጀምሮ ገና አልጨረሰም ይለናል። ስለዚህ በዚህ ልክ መረዳት ይኖርባቸዋል ማለት ነው። ኦኬ ሶስተኛው ከጊዜ ገላጮች ጋር እንዴት እንጠቀማቸዋለን? ጊዜ ገላጮችን እንዴት ያግዙናል ማለት ነው እንመልከት። ለምሳሌ በአሁኑ ቀጣይ ድርጊት እነዚህ ጊዜ መግለጫ ጋር መጠቀም ይቻላል። ስለዚህ እነዚህ ጊዜያቶች እነማን ናቸው? ለምሳሌ ዛሬ፣ በዚህ ሳምንት፣ በዚህ ወር፣ በዚህ ዓመት አይነት አገላለጾች እነዚህን ከአሁን ጋር የተገናኙ ስለሆኑ ፕሬዘንት ኮንቲኒዩስ ቴንስን እንጠቀምባቸዋለን ማለት ነው። ያው ቱዳይ፣ ዲስ ዊክ፣ ዲስ መንዝ፣ ዲስ ይር እያላችሁ ልትጠቅሱ ትችላላችሁ። ስለዚህ ከአሁን ጋር በዚህ የምትለዋ ቃል ከአሁን ጋር የተገናኘች ናት ማለት ነው። በዚህ ሳምንት፣ ዛሬ፣ በዚህ ሳምንት፣ በዚህ ወር፣ በዚህ ዓመት ስንል ማለት ነው። ስለዚህ ከነዚህ ጋር ፕሬዘንት ኮንቲኒዩስን መጠቀም እንችላለን። ለምሳሌ you are working hard today ትላላችሁ። እዚህ ላይ ቱዴይ የምትለዋ ከአሁን ጋር የተገናኘች ስለሆነች you are ብላችሁ working ነው የምትለው። you are working hard today። ሌላኛው the company isn't doing so well this year። ስለዚህ አሁን the company የሚለው ልክ የነገር ስም ነው አይደለ? ማለት
ሰው አይደለም ካምፓኒ። ስለዚህ ኢት ነው ማለት ነው። ስለዚህ ኢት ኢዝ ስለምንል the company isn't doing so well this year። ስለዚህ this year የሚለው በዚህ ዓመት እያለን ስለሆነ ፕሬዘንት ኮንቲኒየስን እንጠቀማለን። ምን እያለን ነው? ኩባንያው በዚህ ዓመት ጥሩ እየሰራ አይደለም። ስለዚህ ከአሁን ጋር በተያያዘ ነው ማለት ነው። ኦኬ አራተኛው ለውጦችን ወይ ደግሞ ቼንጅ ሲኖር እንጠቀመዋለን። ቼንጅ ማለት የሆነ ግራጁዋሊ በሂደት የሆነ ለውጥ የሚታይ እንቅስቃሴ የሚታይበት ነገር ሲኖር ማለት ነው። ለምሳሌ እነዚህ አመላካች ቃሎች ጌቲንግ፣ አሁን ጌቲንግ የምንለው የሆነ ነገር የሆነ ሲመጣ ማለት ነው። ጌቲንግ ማለት ቢከሚንግም ተመሳሳይ ነው፣ መምጣት ነው። የሆነ ለውጥ እያሳየ መምጣት ቢከሚንግ ወይ ደግሞ ጌቲንግ እንለዋለን። ስታርቲንግ መጀመር ነው። የሆነ ነገር እንቅስቃሴ ሲጀምር የሆነ ሞመንት ሲያሳይ ስታርት እያደረገ ነው ማለት ነው። ስታርቲንግ፣ ቢግኒንግ፣ ስቲል ስታርቲንግ እና ቢግኒንግ ተመሳሳይ ቃሎች ናቸው። ቼንጂንግ፣ ቼንጅ ማለት ለውጥ ነው። ስለዚህ መለወጥ። ኦኬ ኢምፕሩቪንግ እድገት ማሳየት፣ ኢምፕሩቭ ማለት ማደግ ማለት ነው። ኢንክሪዚንግ ደግሞ መጨመር ማለት ነው። ራይዚንግ ማለት ደግሞ መነሳት ማለት ነው። ስለዚህ ሁሉም እንቅስቃሴ እድገት የሚያሳዩ ናቸው ማለት ነው። ከነዚህ ቃላቶች ጋር እንጠቀማለን ማለት ነው። ያው በተፈጥሯቸው ይሄ ፕሬዘንት ኮንቲኒየስ ቴንስ ፎከሳችሁ እንዳትረሱ ዋናው ዴፊኒሽን ስለሆነ ማለት ነው። እንቅስቃሴ የሆነ ነገር ተጀምሯል አላለቀም በመሃል ላይ ነኝ ለማለት አይነት አገላለጽ ነው ማለት ነው የሚጠቀመው። ሶ ኢዝ ዮር እንግሊሽ ጌቲንግ ቤተር ይለናል። ያው ኢዝ ኩዌስችን ሲሆን ታውቃላችሁ ሳብጀክቱና ቨርቡ እንትን ይላል ይገለባበጣል። ለምሳሌ ዮር እንግሊሽ ኢዝ ጌቲንግ ቤተር ብል የአንተ እንግሊዝኛ ጥሩ እየሆነ እየመጣ ነው እያልኳችሁ ነው። ግን መጠየቅ ስፈልግ የአንተ እንግሊዝኛ ጥሩ እየሆነ እየመጣ ነው ማለት ስፈልግ ኢዝን አስቀድማታለሁ። ኢዝ ዮር እንግሊሽ ጌቲንግ ቤተር የእንግሊዝኛ ቋንቋ እየተሻለ ነው እየተሻሻለ ነው እያልኩ ነው ማለት ነው። ስለዚህ ለውጥን ለመጠየቅ ወይ ደግሞ ለውጥን ለመናገር እንጠቀማለን ማለት ነው። ሌላኛው the population of the world የዓለም ህዝብ ማለት ነው። the population of the world አሁን ይሄ it እንደሚለው ሳብጀክት ነው የምናስበው is increasing very fast። ስለዚህ የዓለም የህዝብ ቁጥር በጣም በፍጥነት እየጨመረ ነው። ስለዚህ እየጨመረ ነው የሚለው ኢንክሪዚንግ የምትለዋን ለመጠቀም ይሄ ለውጥ የሚያሳዩ ነገሮችን እናሳይበታለን ማለት ነው። ኦኬ ሌላኛው I am starting to enjoy my job now። I am starting to enjoy my job now። አሁን ስራዬን በስራዬም ደስተኛ መሆን ጀምሬያለሁ። ስለዚህ በስራችሁ ደስተኛ መሆን ስትጀምሩ ለምሳሌ ጓደኞች እያፈራችሁ ሊሆን ይችላል። ከዛ አብሯችሁ ከሚሰሩ ሰዎች ጋር የተለያዩ ሰፖርቶችን ግንኙነቶችን ፈጥራችሁ ሊሆን ይችላል። በተለያዩ ምክንያቶች ስራችሁ አንዳንዴ የወደዳችሁ ትመጣላችሁ። ሶ እንደዚህ ለውጥ ነው ማለት ነው። ስለዚህ ስታርቲንግ እየወደድኩት መጥቻለሁ ትላላችሁ ማለት ነው። ኦኬ ስለዚህ እንደዚህና መሰል ምሳሌዎችን እናንተ መጨመር ትችላላችሁ። ለዛሬ ያዘጋጀውላችሁ ይሄን ይመስላል። በነገ ደግሞ ሲምፕል ፕሬዘንት ቴንስን በዚህ መንገድ አዘጋጅላችኋለሁ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ ማለት ነው። ካስፈለገ ደግሞ ጥያቄዎችን እጨምርላችኋለሁ። ቪዲዮዎቹ እንዳይረዝሙ በማሰብ ጥያቄ እየጠየቁ አይደለም አሁን ላይ። ስለዚህ ጥያቄ እንድፈትናችሁ ከፈለጋችሁ ግን መጨረሻ ላይ ሁሌም የማስታወሻ ጥያቄዎችን እጠይቃችኋለሁ ማለት ነው። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ ያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተ ምርጥ ፋኖስ ኢትዮጵያ ነው።